ታዳጊ ልጆች በተለይ ደግሞ አስራ ቤት ከገቡ ጀምሮ ከወላጆቻቸው ጊዜ ማሳለፍ በፍጹም አይፈልጉም፣ በጣም ይርቃሉ። በነገራችን ላይ ታዳጊ ልጆቻችንን መጠየቅ ያለብን 5 ዋና ዋና ጥያቄዎች አሉ። ከዛ በተጨማሪ ደግሞ ታዳጊ ልጆች ወይም ቲኔጀሮች ልክ አስራ ቤት ሲገቡ ከወላጆቻቸው ጋር የሚነጠሉት ለምንድን ነው? በዛሬው ቪዲዮ 3 ዋና ዋና ምክንያቶች እነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ጤና ይስጥልን ዶክተር ፋሲል ነኝ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ህፃናት በተለይ ደግሞ ስለ ታዳጊ ህፃናት ነው ማወራላችሁ። ቲኔጀርስ የምንላቸው ማለት ነው። ጉርምስና እድሜ ውስጥ ስለገቡ ህፃናት ነው ማወራው። እነዚህ ህፃናት ብዙ ጊዜ ከወላጆቻቸው ያፈገፍጋሉ ወይም ይርቃሉ። ለምንድን ነው የሚርቁት? ዋና ዋና ምክንያቶችን እነግራችኋለሁ። እንዴት ማሳደግ እንዳለባችሁ፣ መጨረሻ ላይ ደግሞ በየቀኑ ልጆቻችሁን ልትጠይቁ የሚገቡ 5 ጥያቄዎች አሉ። እነዚህን እንመለከታለን። ስለዚህ ቲኔጀሮች ወይም ደግሞ ጉርምስና እድሜ ውስጥ ያሉ ህፃናት ከወላጆቻቸው ጋር ጊዜ የማያሳልፉት ለምንድን ነው? አንደኛው ምክንያት ወላጆቻቸው በእያንዳንዱ ስቴፕ ትዕዛዝ ስለሚሰጧቸው ነው። ለምሳሌ ልብስን አጥበሃል፣ ልብስን ተኩሰሃል፣ ልብስን እንደዚህ ያደርግሃል ወይም ደግሞ ቤት ሰርተሃል የሚሉ ጥያቄዎችና ትዕዛዞች ስለሚበዙባቸው እነዛ በቃ ልክ ወላጆቻቸውን ሲያዩ የትዕዛዝ ውርጅብኝ ነው የሚወርድባቸው። ስለዚህ ከዛ ትዕዛዝ ለመራቅ ሲሉ ወይ የራሳቸው ክፍል ውስጥ ይደበቃሉ ወይ ውጪ ከጓደኞቻቸው ጋር ጊዜ ማሳለፍን ይመርጣሉ። እውነት ነው ህፃናት ገና ከልጅነታቸው ከ5 ዓመት ጀምሮ የቤት ውስጥ ስራዎችን ማስለመድ ይኖርባቸዋል እንጂ ዘላችሁ የሆነ 9 ዓመት 10 ዓመት ወይ 11 ዓመት ላይ አሁን ጎርምሳል የራስን ልብስ እጠብ፣ አሁን ጎርምሳል እንደዚህ ያርጋል የሚል ትዕዛዞች የምናደርግባቸው ከሆነ በጣም እየተናደዱ ይሄዳሉ። ይህ ውስጣቸው ያለው የሆርሞን ለውጥም አለ። በተጨማሪ የኛ ጭቅጭቅ ሲበዝባቸው ከቤት መውጣት ራሱ ሊመጡ ይችላሉ። ስለዚህ ልጆቻችንን ስናስተምር ወይም ፓሬንቲንግ ስታይል ስንከተል ገና ከ5 ዓመት ጀምሮ የቤት ውስጥ ስራዎችን ማስለመድ ይኖርብናል። በነገራችን ላይ የቤት ውስጥ ስራዎችን በአግባቡ የሰሩ ህፃናት በነገራችን ላይ አሁን የምነግራችሁ በሃርቫርድ ዩኒቨርሲቲ የተጠና ጥናት ትልቅ ጥናት ነውና የቤት ስራ የሰሩ ቤት ውስጥ በደንብ ወላጆቻቸውን ያገዙና ቤትን በደንብ ማኔጅ የሚያደርጉ ህፃናት ባደጉ ወቅት ወይም ደግሞ በአዋቂነታቸው ወቅት ብዙዎቹ ስኬታማ እንደሆኑ ጥናቱ ይጠቁማል። ይህ ጥናት ከ20 ዓመት በላይ ልጆችን ፎሎ ያደረገ ጥናት ሲሆን በልጅነታቸው ቤት ውስጥ በትክክል ስራ የሚሰሩ ከሆነ 3 ዋና ዋና ነገር ይለምዳሉ። አንደኛ ኮሚትመንትን ይለምዳሉ። ሁለተኛው ደግሞ ትዕዛዝ ማክበርና ነገሮችን ኢማጂን ማድረግ ወይም ፕላን ማድረግ ይጀምራሉ። ሶስተኛው ደግሞ ቲምወርክ ይለምዳሉ ወይም ከቤተሰቦቻቸው ጋር አሰቲም መስራትን ይለምዳሉ። ስለዚህ እቅድ ይኖራቸዋል፣ ሀሳብ ይኖራቸዋል፣ ራሳቸውን ለመቀየር አንድ ነገር አቺቭ ለማድረግ ጎል ይኖራቸዋል ማለት ነው። ስለዚህ እውነት ነው ህፃናት የቤት ውስጥ ስራዎችን ማስለመድ አለብን። ስናስለምድ ግን ቀስ ብለን ከ5 ዓመት ጀምሮ የምንጀምረው እንጂ ድንገት በጉርምስና እድሜ የምንጀምረው መሆን የለበትም። ሁለተኛ ቲኔጀሮች ከወላጆቻቸው ጋር ጊዜ እንዳያሳልፉ የሚያደርጉት ዋናው ምክንያት ምንድነው? ከፍተኛ ቁጥጥር የምናደርግባቸው ከሆነ ሲገቡም ሲወጡም ወይ ስልክ ሲደወልላቸው ማን ነው የደወለው፣ ማን ነው ወዳንተ የመጣው፣ ማን ነው ወዳንተ የመጣው፣ ማን ነው ዛሬ የመጣው የሚሉ ጥያቄዎችን በተደጋጋሚ የምንጠይቅ ከሆነ ቁጥጥሩ በጣም ሲበዛ በተለይ ወደ ውጭ እንዳይወጡ በጣም የምንቆጣጠራቸው ከሆነ ልጆቻችን ከኛ ጋር መሆን አይፈልጉም። በነገራችን ላይ አንድ የምነግራችሁ ነገር ጎረምሳ ህፃናት ወንድም ይሁኑ ሴት ህፃናት የወለዳቸውን ሳይሆን የወደዳቸውን ነው ሰው የሚቀርቡት። ያ ማለት ጊዜ ሰጣቸውን ነው ሰው የሚቀርቡት። ስለዚህ ልጆቻችንን በተለይ በጉርምስና ወቅት ከኛ ጋር ጊዜ እንዲያሳልፉ ስራ የምንሰራው በጉርምስና ወቅት ሳይሆን ከ4 ዓመት ከ3 ዓመት ጀምሮ ነው። ከ4 ዓመት ከ3 ዓመት ጀምሮ ጊዜ እየሰጠን ቋሚ የሆነ ፊክስ ሄደን ለምሳሌ በቀኑ 30 ደቂቃ ሊሆን ይችላል፣ 1 ሰዓት ሊሆን ይችላል ከልጆቻችን ጋር የምንጠያይቅበት የምናወራበት ጊዜ ያስፈልጋል። ቅድም እንዳልኳችሁ እነዚህ ዛሬ የምነግራችሁ 5ቱ ጥያቄዎች ስለ ልጆቻችሁ የምትረዱበት ልጆቻችሁም ከእናንተ ፍቅር የሚያገኙበትና ምን ያህል እናንተ ኮንሰርን መሆናችሁ እነሱ የሚያውቁበት ስለሆነ እነዚህን 5 ጥያቄዎች ዘውትር መጠየቅ ይኖርባችኋል። ክፍት የስራ ቦታ ለአካውንታንቶች ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት በአካውንቲንግ የተመረቀች በፒች3 አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩክ ክሊኒክ ብለው መላክ ይችላሉ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። ስለዚህ ጥያቄዎቹ የትኞቹ ናቸው? በየቀኑ ልጆቻችን
ለልጆቻችን መጠየቅ ያለብን ነገር ምንድነው? ከዛ በፊት ግን አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ተኩል አልፎታል። በዚህ ክሊኒክ እጅግ ዘመናዊ ላቦራቶሪ፣ አልትራሳውንድ እንዲሁም ሙሉ ምርመራ የህፃናት ምርመራ እየሰጠን እንገኛለን። ከተወለዱ ጀምሮ እስከ 18 ዓመት ያሉ ህፃናትን ህክምና ምርመራ እያደረግን እንገኛለን። ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች ወደ አውጉስታ በሚሄደው አዲሱ የብራይ መንገድ ላይ ያገኙናል። አንደኛ ስለ ስሜታቸውና ስለ ሴኩሪቲያቸው ምን እንደሚሰማቸው መጠየቅ ይኖርባቸዋል። ለምሳሌ ዛሬ ያስደሰተ ነገር ምንድነው? ዛሬ ተደስተህ ነው ያልከው ወይስ ዛሬ አዝነሃል? ዛሬ አዝነሻል ወይስ ዛሬ ያስደስተሽ ነገር ምንድነው? ያስከፋሽ ነገር አለ? ያናደደሽ ነገር አለ? የሚሉ ጥያቄዎችን ውሏቸውን የምንረዳበት። ይህን ስናደርግ ገና ከ5 ዓመት ከ6 ዓመት ጀምሮ መሆን አለበት እንጂ ድንገት ተነስተን ጉርምስና እድሜ ላይ ኑ እናወራችሁ ብንላቸው አይሰሙንም። ስለዚህ ይህንን ገና ከልጅነታቸው ጀምሮ ማውራት መቻል አለብን። ትምህርት ቤት ምን እንደሚያጋጥማቸው፣ ስሜታቸው ምን እንደቀያየረባቸው፣ አስተማሪዎቻቸው ምን እንዳሉ፣ ጓደኞቻቸው ምን እንዳሉ ይህን ስትጠይቋቸው ሁልጊዜ ስሜታቸውና ምን እንደደረሰባቸው አደጋም ከደረሰባቸው በግልጽ ይነግሯቸዋል። ይህንን ትሬን ማድረግ ይኖርባቸዋል ገና ከ5 ዓመት ከ6 ዓመት ጀምሮ። በነገራችን ላይ አንድ ማወቅ ያለባችሁ ነገር ሴት ህፃናት ለስሜታቸው በጣም ቅርብ ናቸውና ስሜታቸውን በደንብ ልናዳምጣቸው ይገባል። ስሜታቸውን በደንብ ማንዳንዳምጥ ከሆነ በተለይ ሴት ልጆቻችን ጠጋ ብለን ማናዋራቸው ከሆነ ፍቅር፣ እንክብካቤ በተለየ ሁኔታ ካልሰጠናቸው ያንን ጊዜ ያንን እንክብካቤ የሚሰጣቸውን ወንድ ሊፈልጉ ይችላሉ። ያ ማለት ገና ከ13 ዓመት ከ14 ዓመት ከጉርምስና እድሜያቸው ጀምሮ ከቤተሰቦቻቸው መራቅ ይጀምራሉ። ያ ደግሞ ቤት ውስጥ ያጡትን ነገር ለማግኘት እየጣሩ ነው። አይፈረድባቸውም። ስለዚህ ልጆቻችንን ገና ከ5 ዓመት ከ6 ዓመት ጀምሮ ልናቀርባቸው፣ ጓደኛ ልናረጋቸውና ልባቸውን ልናሸንፍ ይገባል ማለት ነው። አለበለዚያ ሌላ ሰው ያሸንፍብናል ማለት ነው። ሁለተኛ ልጆቻችን መጠየቅ ያለብን ነገር ስለ ጓደኞቻቸው ነው። ጓደኞቻቸው ምን እንደተጫወቱ፣ ምን አይነት ጨዋታ እንደሚያስደስታቸው፣ ውሏቸው እንዴት እንደሆነ ስለ ጓደኞቻቸው ባህሪና የባህሪ ለውጥ ካሳዩ ያንን በደንብ መረዳት ይኖርባቸዋል። መጥፎ ባህሪ የሚያሳይ ጓደኛ ካላቸው ከዛ ጓደኛ ራሳቸው እንዲያርቁ ወይም የተሻለ ባህሪ ያለውን ሰው እንዲመርጡ መርዳት ይኖርባቸዋል። ሶስተኛ መጠየቅ ያለባችሁ ነገር ስለ ወደፊት ራዕያቸው፣ ወደፊት ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? አሁን በጣም የሚያስደስት ነገር ምንድነው? ስዕል ነው? ማትስ ነው? ይሄ ነው እያላችሁ የሚያስደስታቸው ነገር ወይም ራሳቸውን እንዲያውቁበት እስኪላቸውን እንዲያወጡ መጠየቅ ይኖርባቸዋል። አራተኛው ጥያቄ ደግሞ ቤተሰቦቻቸውን እንዴት እንደሚረዷቸው መጠየቅ ይኖርባቸዋል። ለምሳሌ እናት የምትወድ ይመስልሃል? አባት የሚወድ ይመስልሃል? ለነሱ ያለ ስሜት ምን ይመስላል? ይሄ የስሜት ቀረቤታቸው ራሱ በደንብ ይነግረናል። የማይወደኝ ይመስለኛል የሚል ነገር ካመጡ ወይም እሱን እኮ በጣም እፈራዋለሁ፣ አልቀርበውም፣ አባቴን እኮ እንደዚህ እፈራዋለሁ የሚል ከሆነ አንድ ልጅ ወይም ሴት ልጅ እንደዛ የሚናገሩ ከሆነ የሆነ ችግር አለ ማለት ነው። የኢሞሽናል ኤሌመንታቸው ላይ አባት ወይ እናት ኢንተርቪን አላረጉም ወይም ደግሞ አልሰሩባቸው ማለት ነው። ስለዚህ ወላጆች እዚህ ላይ ጥንቃቄ ማድረግ ይኖርባቸዋል። ስሜታቸውን ለእናንተ ያላቸውን ስሜት መረዳት ይኖርባቸዋል። አምስተኛ መጠየቅ ያለባችሁና ማስረዳት ያለባችሁ ነገር ደግሞ ስለ መንፈሳዊ ህጎች። እንግዲህ የኢትዮጵያን አብዛኞቻችን በሃይማኖት ውስጥ ያለ ነው። መንፈሳዊ ሰውና ሃይማኖታዊ ሰው ይለያያል። መንፈሳዊ ሰው ምን ማለት ነው? እነሱ የሚረዱበት ወይ መጠየቅ ይኖርባቸዋል። ከዛ እናንተ መንፈሳዊ ሰው ማለት ትክክለኛ ሰው ማለት ምን አይነት ሰው ነው? ትክክለኛ ህግ የትኛው ነው? ምን አይነት ህግ መከተል አለብን? የሚሉ መንፈሳዊ ህጎችን ከእናንተ ከወላጆች ማስተማር ይኖርባቸዋል ማለት ነው። እነዚህን 5 ነገሮች የምታደርጉ ከሆነ ጎረምሳ ልጆቻችሁን በቁጥጥር ስር አዋላችሁ ማለት ነው። ስለዚህ ይህ መረጃ ከወደዳችሁት ላይክ አድርጎ፣ ምናልባት አስተያየት ሀሳብ ካላችሁ ለእናንተም ልጆቻችሁ ያጋጠማችሁ ነገር ካለና የፈታችሁበት መንገድ ካለ ለሌሎችም ወላጆች እንደ ሀሳብ እንደ አስተያየት ወይም ደግሞ እንደ ገንቢ ማስተማሪያ ስለሚሆን ከታች ኮሜንት ላይ አስፍሩልን። ለዛሬ ያለ መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ቤተሰብ ካልሆናችሁ ብሩክ ኪድስ ከ300,000 በላይ ሰብስክራይበር አግኝቷል። እናንተ ቤተሰብ ሁኑ። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ስናቀርብ እንዲደርሳችሁ ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና የዩቲዩብ ኖቲፊኬሽናችን ኦን ማድረግ አትርሱ። መልካም ጊዜ